ሚስጥራት መፈታት ሲጀምሩ የእውነትና የውሸት መስመር ይደበዝዛል። የደራሲ ይስማዕከ ወርቁ ድንቅ ድርሰት የሆነው ዣንቶ ዣራ ክፍል 18። እንኳን ወደ መጽሐፍን በዜማ ቻናል በደህና መጣችሁ። እኔ መክሊት ነኝ። ዛሬ ታሪኩ እጅግ ወደ ሚስጥራዊ ምዕራፍ ተሸጋግሯል። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። አዲስ ዘመን። ትንሿን ከተማ ታላቅ ወሬ ሰሞኑን ሲነጣት ሰንብቷል። ብዙ ወዘልውጥ ሰዎች በከተማዋ መታየት ጀምረዋል። መጠጥ ቤቶች ስራ በሽ መሆኑ ሲያወሩ ሰንብተዋል። ከዚህም ሌላ የሚናፈስ አሉባልታም ከተማዋን በመናጥ ላይ ነው። ለምንድን ነው ልጄ? እኔ ምን አውቃለሁ አየዋ። እንግዲህ እሱ ያመጣውን እሱ እስኪመልሰው ከመጠበቅ በቀር ምኑን አውቀን። እንደ ወሬውማ አርበኞች ግንባር የሚባል ሽምቅ ተዋጊ ጣቅርን ላይ መሽጓል ነው የሚባለው። አርበኞች ከዚህ በኋላ እስከ 4 ኪሎ የሚያቆመኝ ኃይል አይኖርም ብሏል አሉ። ኧረ ተው፣ በምን አቀበቱ አየዋ። ኧረ እኔ ምን አውቃለሁ፣ ብቻ ግን እንደሷ ብሏል አሉ። ጉራ ብቻ እንዳይሆን እንጂ እስቲ ሙዚቃውን ጨመር አድርጊው ተዋ። አየዋ እንጂ ወዬ፣ ጣቅርንን የከበበው የአካባቢ ሚሊሻ ነው ወይስ ጦሩ ነው? ጦሩ ነው የሚባል እሱስ። የአካባቢ ሚሊሻውማ ያችን ሽመሌን ቢመልሱልኝ እኔ በቀዋል ነበር። ታዲያ ምን ያደርጋል፣ ጠመንጃችንን ወሰዱ፣ ዱላችንንም ቀሙን፣ እንደ ሴት ባዶ እጃችን እንድንሆን ፈረዱብን። ጌታ ወጥ ረገጡ አለ ከጥግ ለብቻው የተቀመጠ ሌላ ከተሜ ሰው። እንደ ሴት ሲሉ ምን ማለት ሆኖ? የእነርሱ ጊዜ መሆኑ ዘነጉት እንዴ? ቴዋ እንኳ ጠላ ቤት የከፈቱት ከማይክሮ ወስደው አይደለም? ከ1997 ዓ.ም ወዲህ ኢህአዴግ ደርግ ያልተጠቀመበትን የብሔር ብሔረሰብ ጥያቄ ይዞ መንገታገቱ አላዋጣው ሲልና እንደ ፈንጂ ሊፈነዳ ሰዓት ሲቆጥር እሱን አንሸራቶ ሌላ የመደብ ትግሎችን ጀምሯል። የሴቶች ጉዳይ፣ የህፃናት ጉዳይ፣ የወጣቶች ጉዳይ የሚሉ ጉዳዮችን አንስቶ ሀገሩን ሁሉ ጉዳይ በጉዳይ አድርጎታል። በ1997 ወጣቶችን ድንጋይ ወረወራችሁብኝ ብሎ እያፈሰ በረሃ እንዳልወረወራቸው አሁን ነገሩ ሲገባው በሊግ እያደራጀ ጥቃቅና አነስተኛ የሚል የሥራ ስሜትን የሚገድልና ለጆሮ የሚቀፍስን በመስጠት አበድሯቸዋል። ሴቶችንም ከማይክሮ አበድሯል። ብድር ስላለባቸው ሌላ ፓርቲ መደገፍ አይችሉም። ከደገፉም እያንዳንድሽ የምትደግፊ ፓርቲ ሲያበድርሽ እናያለን ተብለው ለግምገማ ያቀርባሉ። በ2002 ምርጫ ሴቶች ያለማንም ተቀናቃኝ ብቻውን ይወዳደር የነበረውን ገዢ ፓርቲ ለመደገፍ በነቂስ ሰልፍ ወጥተው መንገዱን ሁሉ በመዝጋት አላሰልፍ ብለው ነበር። የኔም እናት ያለ የሌለ ክት ቀሚሷና ኩቷን ለብሳ እኔን እየጎተተች ወደ ሰልፉ ወጥታለች። እሷ ከማይክሮ ስለተበደረች ነው። እኔ ግን አሻፈረኝ ብልም ልትለቀኝ አልቻለችም። ለምን ስላት ስራ ይሰጠዋል ስትል ነበር የመለሰችልኝ። በህፃናት ፓርላማዎች ልጆች እንደ ጠቅላይ ሚኒስትሩ ለማውራት እንጭጭ ጉሮሯቸውን ሲፍቁ ይውላሉ። በመደብ ማደራጀቱ ቀጥሏል። ሰውዬ መደብ ትላለህ እሳ። ከተናገርከው ሁሉ የገቡኝ ጥቂት ነገሮች ናቸው። ጉልት ማለት ነው ወይስ የጭቃ መደብ ማለት ነው? ዝም ስንል ብዙ አወራ። እኛስ ብንሆን ለሽመላችን መገፈፍ ብቆረቆር ወንጀል ነው? ማለቴ እንደ ሴት ባዶ እጃችን ማለቶ ተገቢ አይደለም። የሴቶችን መብት መንካት ነው ማለቴ ነው። አይ መበጥበጥ። እንግዲህ እኛ እንደናንተ አልተማርን። መንግስቱ ኃይለማርያም በየዛፉ ስር ካስቆጠረን ፊደል በቀር ምን እናውቃለን? እናንተ ከማስተማር ይልቅ ንቀታችሁ ይቀድማል። የማይገባንን የፈረንጅ ቃል እያንበለበላችሁ ስብስባችሁን ትወላላችሁ። የምትማሩት ስብሰባ ነው። በዛ ላይ ንቃታችሁ አይጣል። አሁን እኔ እንደ ሴት ባዶ እጃችንን ስል ሴቶችን ለመናቅ ነው አይደለም። ይህንን ሴቶችን ብትጠይቅ በደንብ ይነግሩሃል። ከሽመሌ መቀማጥ የተነሳ የተናገርኩት እንጂ ሌላ ትርጉም የለውም። ወደ አዲስ ዘመን ከተማ የሚመጣ ባላገር ወደ ከተማዋ ሽመል ይዞ እንዳይገባ ከተከለከለ ቆይቷል። በመሆኑም
በከተማዋ መግቢያዎች የዱላ ማስቀመጫ ቤቶች ተበጅተዋል። በታች የፎገራ፣ በላይ የሊቦ፣ የእብናት፣ የዴሪጣ፣ የማንቶገራ ባላገሮች ወደ ከተማዋ ሲገቡ ሽመላቸውን የሚያስቀምጡበት ወዳጅ ወይ በክፍያ እየተቀበለ ሽመል የሚሰበስብ ደንበኛ ያበጃሉ። ወደ አዲስ ዘመን ከተማ መግቢያ ላይ ያሉ ጠላ ቤቶችም ከጠላ ሽያጩ በተጨማሪ በሽመል ማስቀመጥ ገቢ ማግኘት ከጀመሩ ቆይተዋል። አዲስ ዘመን ውስጥ ዱላ በተለይም ባለጀንፎ ሽመል ትከሻው ላይ ጣል ያረገ ባላገር ማየት ብርቅ ነው። ከተገኘም ወዲያውኑ ሽመሉን ፖሊስ ይገፋዋል። ዱላ ለምን ተከለከለ ለሚለው ባላገሮቹ የተለያዩ ምክንያቶችን ያቀርባሉ። ከፊሉ ቅዳሜ ቅዳሜ አዲስ ዘመን ከተማ በሽመለኞች ደም በደም ስለምትሆን ነው ሲል፣ ከፊሉ ደግሞ መንግስት ሽመል ይዘንም ስለፈራን ነው፣ የደሪጣን፣ የማንቶገራን፣ የሊቦንና የከምከምን ሽመለኞች ጠበንጃ ያዘ ፖሊስ እንኳን ስለማይችላቸው ነው ይላል። ኪራኮስ ከጥግ ተቀምጦ የሁለቱም ባላገሮች ወግ ጥረቃ ያዳምጣል። ለይስሙላ የሚጎነጨው ቀዝቃዛ ቢራ በጉሮሮ ሲያልፍ እየፈላ የሚወርድ መሰለው። ከደቂቃዎች በኋላ ሌላ ሁለት ባላገሮች ገብተው ከእርሱ ጥግ ከተቀመጡ የለበሱት ጎጃም አዘነ አዲስ ከመሆኑም በተጨማሪ በተጫሙት በረባሶ ዘልቀው የሚታዩት እግሮቻቸው እንሶስላ ይመስላሉ። እንዲህ ያለ ባላገርም አለ። ኪራኮስ የባላገሮቹን ሁኔታ አይቶ ተገረመ። አንደኛው ባላገር ሰረቅ እያደረገ ያየዋል ኪራኮስን። ከትንሿ መሸታ ቤት ፊት ለፊት በከተማው ውስጥ አለ የሚባለው የምሽት ክበብ ይገኛል፣ ማኪቫ ባር። ከማኪቫ ባር ፊት ለፊት 3 መኪናዎች ቆመዋል። ገብተው ከኪራኮስ ጎን የተቀመጡት 2 ባላገሮች መኪኖቹ እንዲታዩአቸው ሆነው ነው የተቀመጡት። ከማኪቫ ባር የሚንበቀበቀው ዘመናዊ ሙዚቃ እስከዚህኛዋ መሸታ ቤት ድረስ ዘልቆ ይሰማል። እዚህኛዋ መሸታ ቤት የተከፈተው ሀገርኛ ዘፈን በዘመናዊው ላለመዋጥ ይታገላል። ሰው በላ ሰው በላ ጎራዴው ሰው በላ የሚለው ሙዚቃ ተለቋል። እስኪ ሙዚቃውን ጨመር አድርጊው ቴዋ አለ ሲጠጡ ከቆዩት ባላገሮች አንዱ እየነሸጠው። የሙዚቃው ድምፅም ተጨመረ። ሰው በላ ሰው በላ ጎራዴው ሰው በላ። በማኪቫ ባር ምሽቱ ከምንጊዜውም በላቀ ሁኔታ ደመቅ ብሏል። ለአዲስ ዘመን ከተማ ወዘልውጥ የሆኑ 3 ግለሰቦች ውስኪያቸውን ሲኮመኮሙ ካመሹ በኋላ ሞቅ ሞቅ በማለታቸው ዳንኪራ ጀምረዋል። በባሩ ውስጥ የሚገኙትን ቆንጆ ቆንጆ ኮረዶች ጉያቸው ውስጥ ወሽቀዋል። እንደ ዘንዶ እየተጥመለመሉ ሲደንሱ ከጉያቸው የወሸቁት ሽጉጥ ሳይቀር ሊደበቅ አልቻለም። ከማኪቫ ባር ፊት ለፊት ያለችው መሸታ ቤትም የአቅሟን በመጋል ላይ ናት። ሙዚቃውም ተቀይሯል። የሽምብራው ጥጥር፣ የዛፎቹ ፍሬ፣ የትም የትም ዞሬ ትዝ አለኝ ሀገሬ። ቴዋ ድምፁን ጨምሪው እንጂ ያዘ እንግዲህ። ሁለቱ አዳዲስ ጎጃም አዘነ ለባሾች ወሬያቸው በሹክሹክታ በመሆኑ ለኪራኮስ ሊሰማው አልቻለም። ብዙም አይነጋገሩም። ከተነጋገሩም በለሆሳስ ነው። ጌታው እንተዋወቃለን ልበል ሲል አንደኛው ከጥጉ ያለው ባላገር ኪራኮስን ጠየቀው። ኪራኮስ የባላገሩን ፊት ለማጤን ሞከረ። ከዚህ በፊት አይቶት የሚያውቅ መሰለው። ምናልባት ተመሳስብዮበው እንዳይሆን ኪራኮስ ራሱን በአሉታ ነቅንቆ መለሰለት። እንደገና ዝምታ ሆነ።
የሽምብራው ጥርጥር፣ የዛፎቹ ፍሬ፣ የትም የትም ዞሬ ትዝ አለኝ አገሬ። ትዝ አለኝ የሚለውን አዝማች እየተቀበሉ ሙዚቃውን አስደገሙት። ዳገት ቁልቁለቱን ስንወጣ ስንወርድ፣ ኮለል ካለው ሜዳ ከብቶች ስናግድ፣ ያ ሁሉ ቀረና ቁም ነገር መጣና ትምህርት ቤት ገባን ፊደል ልናጠና። ከሁሉም የሚለኝ ደስ ደስ፣ ክረምት ዝናብ ሲሆን ገሳ ስንለብስ። ኪራኮስ አለው ከጥጉ ያለው ባላገር ከአያሌ የዝምታ ደቂቃዎች በኋላ። ራስን ላደጋ አጋልጣል። ኪራኮስ ክው ብሎ ባላገሩን ተመለከተው። ምስሉ መጣለት። ድምፁንም ከዚህ በፊት ሰምቶታል። ተከተለን፣ መውጣታችን ነው፣ አደጋ ላይ ነን። ሁለቱ ባላገሮች አንድ ላይ ተነሱ። ማኪቫ ባር ውስጥ ሳቅ በርክቷል። ከሶስቱ ወዘልውጦች አንደኛው በእንግሊዘኛ ስልክ እያናገረ ፈጠን ብሎ ወጥቶ ከጥቂት ደቂቃዎች በኋላ ተመለሰ። ሮበርት ጋሎ ነው አላቸው ለሁለቱ ጓደኞቹ ተንቀሳቃሽ ስልኩን ወደ ኪሱ እየከተተ። ፈንጥዟል። አክሎግ፣ አያና ጠጡ፣ ለፈጸማችሁት ጀብዱ መጠጣት ያንሳችኋል አለ ብርጭቆውን ከፍ አድርጎ። ሜሮዳን ግን እንዴት ልትይዛት ቻልክ? እውነትም ቀን ጠፋ አለው አክሎግ ብርጭቆውን ከብርጭቆ እያጋጨ። ቀን ጥሏት ነው። ቀን የጣለው ምን ጉልበት አለው? ለምን እዚህ ድረስ ይዛት መጣ? ገና በየሄድኩበት ይዣት እዞራለሁ። ለጉራም ለዝናም የምትሆን ምርኮኛ እኮ ናት። በዛ ላይ አንዳንድ ሚስጥሮችን ታሾልክልኛለች የሚል ተስፋ ስለነበረኝ፣ ሆኖም ገልብጬ ብገርፋትም ትንፍሽ ልትልኝ አልቻለች። ግን አንድ ነገር ገርሞኛል። ምን? አላያና ዝም ብሎ ሲያዳምጥ ቆይቶ። ቆንጆ ሴት የማሰቃየትን ያህል ደስታ የሚሰጥ ነገር የለም። ሃሃሃ። ሶስቱም ቀን ጠፋውን ተከትለው ሳቃቸውን ለቀቁት። አቤት አቤት ቁንጅናዋ! ቁንጅና መሰላችሁ እንዴ? ታስጎመጃለች። ታዲያ እዚህ ከተማ ውስጥ የታሰርካት? አክሎግ ጠየቀው። ፖሊስ ጣቢያ መከታት ይመስላል? ያቺን የመሰለች ቆንጆ ከኔ በቀር ሌላ ሰው እንዲመረምራት የመፈቅድ ይመስልሃል? ይልቁንስ ቶሎ ቶሎ ጠጡ፣ መሄዴ ነው። ወዴት ነው የምትሄደው? ወደ እርሷ ነዋ። ጦርነቱ ከመጀመሩ በፊት የማናግራት ጉዳይ አለ። እቺ ነገር አለ አክሎግ። ሌላ ነገር መመርመር ጀመርክ እንዴ? ማለት ገብቷል። ደርጎች የጋለ ብረት ይከቱበት የነበረውን ነገር ማለት ነው። ስማ እንጂ ስንት የጋለ ነገር እያለን። ቀን ጠፋው ደረቅ ሳቁን ሲለቀው ሁለቱም ተከትለው ተንፈቀፈቁ። ከፎርሙላ በቀር ምንም የማያውቅ ኢንጂነር ይዛችሁ ከያዙ አይቀር እንደ ሜሮዳ ያለ ቆንጆ መያዝ ነበር እንጂ። ለማንኛውም ጦርነቱ ከመጀመሩ በፊት ወደ እርሷ መሄዴ ነው። ከእርሷ ጋር ሌላ ጦርነት አለብኝ። የኢንጂነሩ ጠባቂዎች ግን ይጨመሩ። ሮበርት ጋሎ ከአዲስ አበባ ተነስቷል። ሊነጋጋ ሲል መድረሱ አይቀርም። ባዶ እጁ እንዳይመጣ ንገረው። ሲያዮችን ማመን አይገባም። ክፍያውን ሳይፈጽም ኢንጂነሩንም ሳጥኑንም በአይኑ ማየት አይችልም። ንገረው። ችግር አይግባችሁ። በገንዘብ የተጎጠረው ሳምሶናይት ሳይዝ ከአዲስ አበባ አይነሳም አለ ቀን ጠፋው ወደ ሁለቱም አጎንብሶ ፈገግ እያለ። የጋለ ብረት ይዞ ከቆመ ሰው ጋር ረጅም ወሬ ማውራት ኃጢአት ነው። እኩለ ሌሊት እየሆነ እኮ ነው። በሉ በጊዜ ግቡ። ቀን ጠፋው ሂሳብ ከፍሎ ሲወጣ ሲል ዶፍ ዝናብ ይወርድ ጀመረ። ወዲያው አንዲት ወታደሮችን የጫነች ጂፕ መኪና እየከነፈች መታ ከማኪቫ ባር ደጅ ላይ ከመቆሟ ጋቢና የተቀመጠው ሻለቃ በፍጥነት ወርዶ ወደ ውስጥ ገባ። ሻለቃው ወደ ሶስቱም ጆሮ ተጠግቶ ጦርነቱን ባልጠበቀው ሰዓት ጀምረውታል ሲል አንሾካሾከ።
ያን ሚራጅ የተባለ ሰይጣን ወደ ገሃነም ልኳለሁ። አክሎግ ጠረጴዛውን ደበደበ። ማን ነው ሚራዥ? አለ ሻለቃው ግራ እየተጋባ። ሰምቶት የማያውቀው ስም ነበረ። የአርበኞች ግንባር የአንድ ሬጅመንት መሪ ነው አለ ቀንጠፋው ቀልጠፍ ብሎ። እሱ ነው ጉሮሮውን ቆርጠዋለሁ። ሶስቱም ሻለቃውን ተከታትለው ወጡ። ኪራኮስ ሁለቱም ባላገሮች ሲከተል ከቆየ በኋላ ፍጥነታቸውን ጨምረው ተሰወሩበት። በሽኔ ወንዝ ላይ የሚያሻግረውን ጥንታዊ ድልድይ ሲያቋርጥ ዶፍ ዝናብ ይወርድበት ጀመረ። ሆኖም ዳገቱን በሩጫ ተያያዘው። የዝናቡ ነጠብጣቦች ምንም ነገር ሊያሳዩት አልቻሉም። ወደ ሰሜን ምስራቅ አካባቢ የሚንጣጣ የመሳሪያ ድምፅ የሰማ መሰለው። ቆሞ ወደዚያው ተመለከተ። እንደ መብረቅ ብልጭ ድርግም የሚል ብርሃን አየ። ጦርነቱ እንደተጀመረ አረጋገጠ። በዚህ ድቅድቅ ጨለማ ወደ ጣቅርን ድረስ እንዴት መጓዝ እንደሚችል እየሮጠ ለማሰብ ሞከረ። በዚሁ ቅጽበት ከኋላው የሚራመድ ኮቴ ተሰማው። ወደ ኋላው እየሮጠ ለመዞር ሲሞክር አንዠላጦት ሊወድቅ ሲል ለጥቂት ተንገዳግዶ ቆመ። ሁለቱ ባላገሮች ነበሩ ከኋላው የደረሱበት። ኪራኮስ ዘግይታል። እነማን ናችሁ? ኪራኮስ ሽጉጡን ላጥ አድርጎ ፈንጣር ብሎ ቆመ። ጌራ ነኝ። አብሮኝ ያለው ደግሞ ኮሎኔል አሊጋዝ ነው። ኪራኮስ ሽጉጡን ወደ ሽንጡ ሻጠ። እዚህም ትሰራላችሁ? አንተ ራስህ እዚህም ትሰራለህ? ሊነጋጋ ሲል ወደ ጣቅርን ለመሄድ እቅድ ነበረኝ። ጣቅርን መከበቡን አልሰማም እንዴ? መስማቱንማ ሰምቻለሁ። ጦርነቱ ከመጀመሩ በፊት ለመድረስ ተስፋ አድርጌ ነበር። አብደሃል አለው ጌራ ተጠግቶ። በየት በኩል ትገባለህ? እንደ እባብ በደረቴ እየተሳብኩ እንኳን ለመግባት አቅጄ ነበር። ምክንያቱም በተራራ ውስጥ ያሉትን ሁሉ ማትረፍ የሚችለው ብቸኛ ቁልፍ በእጄ ነበር። ምን አይነት ቁልፍ ነው? ታሪኩ ረጅም ነው። ይልቁንስ ወደ ተራራው የምገባበት ዘዴ ካለ እሱን ብቻ ነው ፈልገው። ከብዙ ውትወታ በኋላ ኪራኮስ የሚስጥሩን ጫፍ አስያዛቸው። ከተራራው እስከ ዳጋ የተዘረጋውን የውስጥ ለውስጥ መንገድ ቁልፍ ጌራና ኮሎኔል አሊጋዝ የሚሰሙትን ማመን አቃታቸው። ኪራኮስን ለአዲስ ዘመን ከተማ ሰሜናዊ አቅጣጫ ወደሚገኝ የገጠር መንደር ወሰዱት። በአንድ የገበሬ ቤት ውስጥ ከ20 በላይ ሰዎች ታጥቀው ጌራንና ኮሎኔል አሊጋዝን በመጠባበቅ ላይ ነበሩ። ከኋላ አስከፍተን ወደ ተራራው መግባት እቅዳለን። የዴር 33 መሪ እስክንጨብጥ ጓጉቻለሁ ሲል እቅጩን ነገረው። ጌራ የባላገር ልብሱን አውልቆ ተራራውን ከከበበው ኃይል ጋር ተመሳሳይ የሆነውን መለዮ እየለበሰ ሌላ መለዮ አምጥቶ ለኪራኮስም አለበሰው። የት አገኛችሁት? ኪራኮስ የታጠቁትን ሰዎች ሁሉ በዓይኑ እየቃኘ። ጌራ ወደ ኮሎኔል አሊጋዝ ፊቱን አዞረ። ኮሎኔሉ ተራ የወታደር ልብስ ለብሰው ቆመዋል። ኪራኮስ ነገሩ ገባው። ከሆነ የመሳሪያ ግምጃ ቤት ያስወጡት መሳሪያ እንደሆነ ተረዳ። ኪራኮስ ወደ ጌራ ተጠግቶ አንድ ጥያቄ ጠየቀው። የታጠቅነው ተራ የነፍስ ወከፍ መሳሪያዎችንና ጥቂት የእጅ ቦምቦችን ነው። በዚህ ትጥቅ ወደ ተራራው መንገባ ይመስላል? የታላቁ ገጣሚ ስንኝ ብቻ ነው መልሴ ሊሆን የሚችለው። ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ። ጸጋዬ ገብረመድህን። እንንቀሳቀስ ጓዶች፣ ትጥቃችሁ መጥበቁን አረጋግጡ። ያልጠበቀ ትጥቅ ከመታጠቅ አለመታጠቅ ይሻላል። ኮሎኔል አሊጋዝ የሁሉንም ትጥቅ መጥበቁን ይፈትሹ ጀመረ። በመሆኑ በቀጣይ ክፍል ምን ይፈጠር ይሆን? ታሪኩ እንዳያመልጣችሁ ቻናሉን
አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ይህ ክፍል ከተመቻችሁ ላይክ በማድረግ ለሌሎችም አጋሯቸው። በክፍል 19 እስከምንገናኝ ሰላም ቆዩኝ።